እናንተ እንዴት ናችሁ? ስራ ጤና ሁሉ ሰላም ነው? እንዴት ናችሁ? ሰላም የኢትዮፕ ቤተሰቦቻችን ደህና ናችሁ ወይ? እንዴት ናችሁ? ስራ ጤና ሁሉ ሰላም ነው አይደለ? አልሐምዱሊላህ ከኛ ጋር ሁሉ ሰላም ነው። እና እንዴት ናችሁ እናንተ አላችሁ አይደለ? እባካችሁ አትጥፉ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን፣ አትጥፉ እላለሁ። እና ዛሬ ምን አዲስ አለ? እንግዲህ ሰላም እንበላችሁ ብለን የመጣነው ናችሁ ማለት ያው እኛም ስራ ጠፋብን ተነፋፈቀን እና እንዴት ናችሁ ለማለት መተናል። እናንተ ታዲያ እንዴት ናችሁ? ቤተሰቡን ላይክ፣ ሼር፣ ኮሜንት ጻፉልን። ደግሞ ለምንሰጣቸው አስተያየት ስጡን ለማለት ነው እና እንዴት ናችሁ? አዎ ላይክ ኮመንት እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑን፣ አሳድጉልን፣ ኢትዮዋችንን አሳድጉልን። አለ እናንተ ማንም የሚያሳድግልን የለንም። ስለዚህ እስኪ አብሽሩ፣ አይዟችሁ፣ አሪፍ ነው ምናምን ስህተት የሚያደርበትን ስህተት አለበት እያላችሁ ነገሩን። እኛ አዲስ ጀማሪዎች ነን። አዲስ ጀማሪ ማለት ምንም ነገር የማያውቅ ነው። ስለዚህ ሁሉን ነገር መማማር ነው። እንደዚህ ያርጉት፣ እንዴ ሲሆን አሪፍ ነው ምናምን አስተያየት ምናምን የእናንተ አስተያየት ያስፈልገናል። የእናንተ ኮመንት ስለሚያስፈልገን ጻፉልን ለማለት እንወዳለን። እና በቃ ሰብስክራይብ እያደረጋችሁ ቤተሰቡን። ዛሬ እንዴት ነበር ውሎ? እየተዋልሽ? ዛሬማ ትምህርት ቤት ነው እዛው ያለው። ትምህርት ቤት እንዴት ነው? በጣም የተጃጃሉት መምህሮቹ እኔ ታወቀ። ለምን ምን ተፈጠረ? የመማር ማስተማራቸውን እየተው ወደ ሌላ ቢዝነስ ይገባሉ። አሁን ለምሳሌ እና እኛን ዋናውን ትምህርት ማስተማር ይተውና ሌላ በቃ በክፍያ ለራሳቸው ቢዝነስ ለመስጠት ቅዳሜና እሑድ የተባለው አይደለም ሮብ ሐሙስ እያሉ የጧት የከሰዓት ስንሆን ይጠራሉ። የከሰዓት ስንሆን ከጧት ቶሎ ይሄዳሉ። የጧት ስንሆን ደግሞ በዛው እንድንገባ ኦቨርታይም እያሰቡላችሁ ነው። 200 ብር ባይዘው 200 ብር እያከፋለን ደግሞ በፈቃደኝነት ኦቨርታይም መንግስት የሚከፍላቸው ለምንድን ነው? መንግስት ያው ተጨማሪ ስለማግኘት ብለው እንደገና ሌላ ቢዝነስ ይጠራሉ። በጣም ተጨማሪው። እናንተስ ትምህርቱ እየገባችሁ ነው? እንዴት ነው ትምህርቱማ? አይከብድም፣ ቀላል ነው። ትምህርቱ እየገባችሁ ከሆነ ኦቨርታይሙ ቢከፈል ያው ችግር የለውም። ዋናው እናንተ ትምህርቱን መያዛችሁ ነው። ተለፍቶ ከነሱ በላይ ደግሞ ሌላ ብዙዎች ስላለ ቤት እናንተ ጋር ለእናንተ የሚወጣው ብዙዎች ስላለ እሱን ራሱ እናንተ ማካካስ አለባችሁ። በእውቀታችሁ ተምራችሁ ጥሩ ውጤት ካመጣችሁ ቤተሰብ ምን ተባለ ማለት ነው፣ በእሱ ተካሰ ማለት ነው። እና ብዙ እንትን አይለውም ማለት ነው። ቢያወጣም ኦቨርታይሙን ቢያወጣም ችግር የለውም። ያው ስብሰባ ሲባል ብር ነው። በቃ ደብዳቤ ይጽፉላችኋል፣ ቤተሰብ እንዲገኝ ይላሉ። ሲሄዱ እንሰብሰብ፣ ብር ክፈሉ፣ ኦቨርታይም እናስተምር፣ ብር ክፈሉ፣ አጥር ወርቋል፣ ብር ክፈሉ። ከዚህ ውጭ ሌላ ምንም የለም። ስለዚህ ያንን እንኳን እናንተ በደንብ ተምራችሁ የዛን ካሳ እናንተ መክፈል አለባችሁ። ጎበዝ ተማሪዎች ከሆናችሁ አይቆጭም። ያው ካልሆናችሁ ግን የእነሱ ወጭ ተችሎ የእናንተ ሌላ ወጭ ተችሎ ይህንን ማስተማር ማለት አሁን በኑሮ ውድነት ሰዓት በጣም ከባድ ነው ማለት ነው። ባለፈው የሰራ ነው የወረቀት ፕላስቲኩ የወረቀት ምን ነበረ? ፔፐር ማሽ። እና እንዴት ነው ውጤቱ? ስንት አገኘሽ? አሁን ስንት ነው? ስንት ከማብካቱ እስከ መጠፍጠፉ ከመጠፍጠፉ እስከ ማድረቁ ደርቆም አለቀ ለስንት ተቸገ። አሁን ያን ስንት ነጥብ እንዳወጣኝሽባት? እሱማ ያው ከ10 ነው የያዘ 10 ያገኘሁት። ከ10 ብንለፋም ጥሩ ነው ማለት ነው። ብንለፋም መቼም ያው የደከምንበትን ውጤቱን አግኝተሻል ማለት ነው። ስንት ቀን መሰለሽ? ስንት ወረቀት መሰለሽ ያበላሸ ነው?